ትሁት ለረጅም ጊዜ ደብቃ የነበረችውን ፋይልና ሚስጥር ፖሊስ ደረሰበት። ቲና ከተመስገን ጋር ተገናኝታ የትሁቴን ድብቅ ፋይል ልትበትንባት ስትል አባባ ደግሞ ዳኒ ይዞ ሂዶ ፖሊሶቹን ከኋላ አስከትሎ ማንቁርቷን አስይዞ የዘላለም እስር ቤት እንድተፈረደባትም ተናገሩ። አባባ መጀመሪያ ላይ ለማስመሰል የፍራቻ ስሜት እየታየበት ነበረ። ከዛ ዳኒ ዛሬ ታስፈልገኛለህ፣ እያንዳንዱ የሆነውን ነገር በሙሉ አውጥተን የቲና ቅሌት እዚህ ጋ ላይ ማብቃት አለበት። በሷ ምክንያት እኮ ልጄ ትሁቴ መከራና ስቃይዋን አየች። ወይ ጉድ! እድሜ ዘላለሜን ስለፋላትና ዋጋ ስኖርንላት የነበረው ትሁቴ ዛሬ ላይ አንገቷን ደፍታ ማየት አልፈልግም። እንደው ስንት ችግር አለባት። እድሜ ልኬን ለሷ መጨነቅም ሆነ ማሰብም የለብኝም። ካሁን በኋላ የሚመጡትን ችግሮች ልጋፈጥላት እፈልጋለሁ። ዳኒ ታስፈልገኛለህ ብሎ ሲለው ዳኒም የአባባን ትዕዛዝ ተቀበለና ሰተት ብሎ አባባ ወዳለበት ሲሄድ ትልቁን ሚና የተጫወተችው እንግዲህ ኤዱ ናት። ኤዱዬ ሰተት ብላ ሂዳ የትሁትን የሚፈልጉትን ወረቀት ከምኝታ ክፍሏ በርብራ አምጥታ ለአባባ ሰጠችው። አባባም ደግሞ የኔ ልጅ እጅግ በጣም ስላስቸገርኩሽና ስላጨናነኩሽ ይቅርታ፣ የትሁቴ ነገር ሆኖብኝ እኮ ነው። ትሁቴ የኔ ልጅ ብቻና ብቻ ናት። እድሜ ዘላለሟን ስትሰቃይና ምንም ስትል ማየትም አልፈልግም። ሆኖም ግን ዛሬ ላይ በጣም በሚያሳዝንና በሚገርም ሁኔታ የኔ ልጅ ትሁቴ እንደዚህ እንድትሆን አልፈልግም። በቃ ጭንቀት ይበቃታል አለና አባባ ያደረገው እቅድ እጅግ በጣም ደስ ይላል። ፖሊሶቹም ደግሞ ቲናን እስካሁን ድረስ ሰውየው ብዙ ነገር ተናገረ። አንቺሳ የምትይው ነገር አለ እንዴ? እኔ የምፈልገው ከዛ ከቤት ንብረት ብቻ ነው። መቼ የሰበሰብሽውን ንብረት፣ መቼ ያፈራሽውን ንብረት ነው የምታገኙ? ወይዘሪት አሁን ቀጥለጥ ብለሽ እጅሽን ሰተሽ ወደ ፖሊስ ጣቢያ ነው የምትሄጂው ሲላት ደነገጠችና እንዴት፣ ለምን እንደዛ ሊሆን ይችላል ብላ መነጋገር ስትጀምር ፖሊሱም ስልኳን ተቀበለና ስልኳ ላይ ያሉትን ፋይሎች በሙሉ ሲያሳያት ደነገጠች። ተመስገንም ያንተው ተባባሪ ነህ፣ እድሜ ልክህን እስር ቤት መግባት አለብህ አለና ተመስገንንም ማንቁርቱን ይዞት ከዛ ቦታ ላይ ሄዱ ማለት ነው። አባባ እጅግ በጣም ታሪክና አነጋጋሪ ነገር ነው ያደረገው። ሁል ጊዜ በሚገርምና በሚያነጋግር ሁኔታ ቲናን እንዳሸነፋትና እንደ ጣላት ነው። እሷ ግን ምንም እንዳልተፈጠረና ምንም ነገር እንዳልሆነ እያደረገች ታስመስላለች ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጅ እና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ትሁት ለአንዴና ለመጨረሻ ጊዜ ስትፈራና ስትጨነቅበት የነበረው ፋይልና ሚስጥር ወጣ። እሱም ምንድን ነው? ትሁቴ ምግብ ሰራራችና ለአባባ ካቀረበች በኋላ አባዬ ምን ሆነሃል? ዛሬ ጥሩ ስሜት እየታየብህ አይደለም። የተፈጠረ ነገርና የሆንከው ነገር አለ እንዴ አለችው። አረ ምንም የኔ ልጅ። አይ ስሜትህ ጥሩ አይደለም፣ እኔ በጣም ፈርቻለሁ ብላ ስትለው ምን ያስፈራሻል? የሰራሽው ነገር እኮ የለም፣ ስለዚህ አትፍሪ ብሎ ሲላት እሺ አለችና ግን እኮ አልበላህም፣ ሌላ ምግብ ልስራለህ እንዴ አለችው። አይ አያስፈልግም እኔ እና ታዲያ ቡናውንም አልጠጣ ምግቡንም አልበላ ምን ላድርግልህ እያለች ስትለው ተረጋጊ የኔ ልጅ፣ ምንም ነገር አልተፈጠረም፣ ሁሉም እንደነበረ ነው አላት። እሺ አባዬ አለችና የተበላበትን ካነሳች በኋላ የትሁቴ ስልክ በተደጋጋሚ ቴክስት እየገባ ነበር፣ እየተደወለ ነበር። አባባ ስልኩን እያየ ዝም አለ። መጨረሻ ላይ ግን ሲያየው
ቲና መሆኗን አወቀና ስልኩንም ሳያነሳ አሁንም በድጋሚ ቴክስት ገባ። ከዛ ቆይ ምን እየተካሄደ ነው ብሎ ማሰብ ጀመረ። ቲና ከተመስገን ጋር ሆና ዛሬ ሁሉም ነገር ያበቃለታል፣ ትሁት ላይ ያለውን ፋይል ተቀብለን ሁሉንም ነገር የሚጠናቀቅበት ነው። ቆይ አንቺ ምን እያደረግሽ ነው ያለሽው? ትሁት ጋር የተደበቀ ፋይልና ወረቀት ምንድን ነው ያለው ብሎ ሲላት፣ እሱ አሁን ጊዜው አይደለም፣ እኔ እንደምንም ብዬ ያንን ወረቀት ካገኘሁኝ እሷን የሆነ ቦታ ቀጥራት፣ ከዛ ቤት እጄ ትሁት መኝታ ክፍል እፈልገዋለሁ እያለች አለች። እሻለና ስልኩን አባባ ሲያነሳው፣ ስሚ እኔ የምፈልገው ፋይልና ወረቀት አለ፣ ያንን የማታመጭ ከሆነ እስከ ዛሬ የተቀጣጠርንበት ቦታ ላይ ከባድ ችግርና ከባድ ነገር ነው የሚፈጠረው ብሎ ስታስፈራራት፣ አባባ ምንም ድምፁን ሳያሰማ ቲና ያለችውን በሙሉ ሰማት። ከዛ ወይ ጉድ ደግሞ ምን ልታደርግብኝ ነው ልጄን አለና በጣም ግራ ተጋባ፣ ፈተና ውስጥ ገባ። መጨረሻ ላይ ትሁቴ ወይ አባዬ ካሌብ ቤት ሄዶ ነው በጧት ነው የሄደው ስራ አለብኝ ብሎ፣ በቃ ሰሞኑን እኔ እና እሱ እየተገናኘን አይደለም፣ ቁርስ ላይ እንደው በጧቱ ልቅ ማለት ጀመረ እንዴ አባዬ ግን ዛሬ ልክ ነህ ብላ ስትለው፣ አዎ የትም እንዳትወጪ እኔ ወደ ውጭ ንፋስ ተቀብዬ ልምጣ አለና አባባም ከቤቱ ወጣ እና ወደ ካፌ ሄዶ ቡናውን እየጠጣ ለዳኒ ደወለለትና የተጨነቀበትን ነገር በሙሉ ነገረው። ወይኔ አባዬ አሁን ደግሞ ምን አስባ ይሆን እንዴት ይሻላል ብሎ ሲል ኤዱን ደውልላትና ትሁት መኝታ ክፍል ገብታ ያለ የተባለውን ፋይል እንድታመጣ ፈልጋለሁኝ አለ። እሻለና ወደ ትሁቴ ላይ ደወለላት፣ ወደ ኤዱ ላይ። ኤዱም እንግዲህ ሰተት ብላ ወደ እና አባባ ቤት ስትሄድ ትሁቴ ዕቃ እያጠበች ነበርና በፍጹም አልሰማቻትም። የምትፈልገውን ወረቀት አውጥታ ቦርሳዋ ከጨመረች በኋላ ትሁቴ በር ላይ ስትከፍት ሳሎን ቁጭ ብላ ኤደን እንዳጋጣሚ ስመጣ ደነገጠችና ምንድን ነው የተፈጠረ ያለው ምንድን ነው እያለች መጠየቅና መደናበር ጀመረች። እንዴ በየት ገባሽ ብላ ስትላት ብቆረቆር መኝታ ክፍልሽ ብገባ ሳሎን ብመጣ የለሽም፣ ለካ አንቺ ክችን ሆነሽ ነው ትሁቴ፣ ምንድን ነው ፈዝሻለሳ ብላ ስትላት፣ እንዴት ሳላይሽ ወደ ቤት ገባሽ አለቻት። በምን ልገባ እችላለሁኝ? ምን ነው ምን እያሰብሽ ነው አለቻት። አረ ምንም ገርሞኛል እንዴት እንደመጣሽ እንዴት እንደገባሽ አለቻት። አይ እንግዲህ አይግረምሽ፣ እኔ ምልሽ ካሌብ ስራ ሄዷል። አረ እኔ ስራ መሄዱን ሳይሆን ምን ላይ ናችሁ? ቆይ እናንተ ተጋብታችሁ ሰርግኛን አብልታችሁ ቦታ አለቅ ብላችሁ ነው እንዴ? እንዴት እህቴ ይሄ ነገር ወዴት ነው? ኤዱ ቆይ አንቺ ግን እኔና ካሌብ ላይ የተለየ ነገር አይተሻል እንዴ? ፍቅር ነው ያየሁት። እኔ የምፈልገው በቅርብ ተጋብታችሁ ደስታችሁንና ሰርጋችሁን መብላት ፈልጋለሁ ብላ ስትል፣ በይ አሁን እናቴ ከአንቺ ጋር ልጫወት ነበር፣ ጥሩ ስሜት የለሽም፣ ዳን የደውሎልኝ ተቀጣጥረናል መሄድ አለብኝ ብላ ትታት ወጣች። እዛው አባባና ካሌ ዳን ያሉበት ቦታ ላይ ኤዱ ያንን ወረቀት ይዛ ሄደችና፣ ወይ ኤዱዬ ትልቅ ነገር ነው አሳረፍሽኝ። አሁን ይሄ ወረቀት ምንድን ነው? እኔ ምለው ትሁቴ አሳልፋ ለቲና ልትሰጠን ነው እንዴ? ግራ የገባኝ ነገር ብላ ስትል፣ አባባ ደግሞ ኤዱ በዚህ 100% ቃል ልግባልሽ፣ መቼም ቢሆን መቼም ትሁቴ ልጄን አውቃታለሁ፣ አሳልፋ ለሰው አሰጠንም። ሆኖም ግን እውነቱን ስነግርሽ እና ትክክለኛ መንገዱን ስነግርሽ አንቺ የተሳሳተና ያልሆነ መንገድ ላይ አትሄጂ። መቼም ቢሆን መቼም ትሁት እኛን አሳልፋ ልትሰጥ አትችልም። ግን ከቲና ጋር ያለው ነገር ምንድን ነው አባዬ? ግራ ገባኝ እኮ። አንተ ትሻላለህ ብዬ ነው ዳኒ። ካሌብ ይሄን ነገር ቢሰማ በጣም ችኩልና የሚያደርገውን ነገር አያውቅም። ስለዚህ እውነቱን ስነግርህ እኔም በጣም ጨንቆኛል፣ ፈርቻለሁ። ልጅ ምን ልታረግብኝ ይሆን እያለ መጨናነቅ ጀመረ። መጨረሻ ላይ ቲና ደወለችና ከተመስገን ጋር ሆና
ስማ ዳኒ ላገኘ ይፈልጋለሁ የት ነህ ብላ ስትለው እሱም ደነገጠና ሩቅ ነኝ ምን ፈልገሽ ነው? እሺ በቃ መጣሁ አለ። ያንንም ወረቀት ሳይከፍቱት በጣም በፍራቻ ውስጥ ሆነው መጨረሻ ላይ ዳኒ ወረቀቱንም ትቶት ሄደ። ኤዱና አባባ ቀሩና ምን ሆነሃል አባዬ? ወረቀቱን ክፈተው እንጂ ይዘህ እኮ እየተንቀጠቀክ ነው ብላ ስትል የሚሆነው ነገር ግራ ገባው። ዳኒም ከቲና ጋር ተገናኝና ስማ አሁን ትንሽ ጊዜ ነው የቀረኝ ሁሉም ነገር ሊሳካ። ቆይ ምን አስበሽ ነው? ያሰብሽውን ነገር ንገሪኝ አላት። በፍጹም ያሰብኩትና ያቀርኩት ነገር በጭራሽ ልነግርህ አልፈልግም፣ ግን ሁሉም ነገር በቅርብ ጊዜ ያበቃል። ተደብቆ የኖረ የትሁትን ፋይል እጄ ይገባል። ከዛ ያ ሽማግሌና ያ ጅል ልጁ ከዛ ከቤት ውልቅ ብለው ይሄዳሉ። የቤትና የድርጅት ባለቤት ሆንኩ። አየህ ዳኒ፣ በአሁኑ እንደማሸንፍ እርግጠኛ ነበርኩኝ። አንተ ግን በምንም አይነት ሁኔታ ልትረዳኝም ሆነ ልታዳምጠኝም አልፈለክም ነበር። ዛሬ ላይ ሁሉም ነገር አብቅቷል ብላ አለችው። ከዛ እባክሽ እባክሽ ያልሆነና ትንሽ ያልሆነና ደስ የማይል ነገር ባትሰሪ በጣም ጥሩ ነው። ነገ ዋጋ የሚያስከፍልሽን ነገር አታደርጊ ብሎ ሲላት ዳኒ ካንተ ጋር ጨርሻለሁ፣ ጉዳይ የለኝም። አሁን የምፈልገው ነገር ቢኖር ሰተት ብዬ እዛ ቤት ባለቤት ስሆን፣ አንተ ደግሞ ከዛች ከኤደን ጋር ሁነህ ከርተኸኛል። አልከዳሁሽም፣ አልታየሽም እንጂ ና ስትይኝ እየመጣሁ ሄድ ስትይኝ እየሄድኩ ከአንቺ ጋር አይደለሁ እንዴ? እንዴት ልከዳሽ እችላለሁ? እባክሽ ተረጋጊና ያቀርሽውን ነገር ንገሪ ቢላት እምቢ አለች ማለት ነው። ትሁትን እንግዲህ ከዛ ከቤት መንቅር የማወጣበት ሰዓት ደርሷል። አንተም ቢሆን ጠንቀቅ በልና ሚስትህን ይዘህ ከዚህ ሀገር ውልቅ ብለ መሄጃ ሰዓት ደርሷል እያለች ተመስገንን በኦክሲጅን ሞልታ ተወችው። እሱም ደግሞ እውነት ነው ብሎ አምኖ ተቀብሏል። ውድ የቻናሌ ቤተሰቦች ተመስገን አሁን ላይ እሷ ያለችውን ብቻ እያደረገ ይገኛል። ይሄ ምንድን ነው? ትሁትን ለማግኘት እሱም የፈለገችውን ነገር ለማድረግ ዝግጁ ነው። እሷ ደግሞ ፈጽሞ የጥቅም ጉዳይ ስለሆነ የቲና ማንም ወደቀ አልወደቀ ቦታና ቅንጣት አይሰጣትም። ግን አባባ አሁን ላይ በጣም በፍራቻ ተሞልቷል። ትሁቴም እየተደናበረች ትገኛለች። መጨረሻ ላይ ተመስገን ደውሎ ስሚ አንቺ እህትሽንና የእህትሽን ልጅ እንዲሞቱ ካልፈለግሽ በምልክልሽ አቅጣጫና አድራሻ ሰተት ብለሽ ነይ ቶሎ ብሎ ነው ያላት። እሺ ብላ እሷም ቲናና ተመስገን ትሁትን እየጠበቁ ወጥተው ሳለ ቲናም ለተመስገን ደወልክላት? እየመጣች ነው አይደለ ብላ ስትለው አዎ እየመጣች ነው፣ እዚህ ነው የቀጠርኳት እተባባሉት ቦታ ላይ ዳኒ ከቲና ጋር ሆኖ ሊያደርጉ ያሰቡትን ነገር ስላወቀ ወደ አባባ ደወለና ያንንም ወረቀት ሳይከፍተው ኤዱና አባባ ተያይዘው ወደ ዳኒ ዘንድ ሩጫቸውን ቀጠሉ። ትሁትም ከኋላ ስትመጣ ዳኒና አባባ በርቀት እያዩ ነበር። ለዛ ነው ፖሊስ አምጥተው ማንቁርቷን ያስያዟት ማለት ነው። ተመስገንም አብሮ ከቲና ጋር ቆሞ ትሁትን እየጠበቋት ነበር። ያሳዝናል። ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።